ሰላም ውድ አድማጮቻችን ዛሬም በአዲስ መረጃ ተመልሰን መጥተናል። ጄደን ሳንቾን እና ካይሴዶን የሚመለከት ነው። እንግዲህ የእንግሊዝ ፕሪሚየር ሊግ በዘንድሮ ውድድር ዓመት በእያንዳንዱ ቡድን ብዙ ጨዋታን ያደረጉ ተጫዋቾችን ሲመርጥ ከቼልሲ በኩል ብዙ ጨዋታዎችን በጥሩ ፐርፎርማንስ የተጫወተው ሞሳስ ካይሴዶ ሆኖ ተገኝቷል። ሌላኛው መረጃችን የሚሆነው አወዛጋቢ ነው። ውድ አድማጮቻችን በዚህ መረጃ ላይ የእናንተን ኮሜንት በጉጉት የምንጠብቅ ነው የሚሆነው። ምክንያቱም ካላችሁኝ የጄደን ሳንቾን ብቃት በሚመለከት ቼልሲዎች ደስተኛ አይደሉም። ባለፉት ጨዋታዎች በሚያሳየው ብቃት ቼልሲ ይህንን ተጫዋች በአመቱ መጨረሻ ከ15ኛ ወይም ከ14ኛ ሆኖ መጨረስ የሚችል ከሆነ ከ15ኛ በታች የማይጨርስ ከሆነ ማለት ነው እስከ 14ኛ የሚጨርስ ከሆነ ይህንን ተጫዋች የማስፈረም ግዴታ አለበት በ25 ሚሊዮን ዩሮ። ነገር ግን ይህንን ተጫዋች ለማምጣት ወይም ይህንን ተጫዋች 5 ሚሊዮን ዩሮን ቼልሲ አልከፍልም ካለ የሚቀጣው ቅጣት 5 ሚሊዮን ፓውንድ ብቻ ነው ወይም 6.4 ሚሊዮን ዩሮ። ይህንን ቢከፍል ይሻላል ወይስ ጄደን ሳንቾ በቼልሲ ቤት ቢቆይ ይሻላል? የእናንተን ኮሜንት እንጠብቃለን። ኮሜንት መስጫ ቦክስ ላይ ጄደን ሳንቾ በቼልሲ ቤት ይቆይ አለበለዚያስ ወይስ ይልቀቅ ወይስ ይህንን ተጫዋች ቼልሲ ምንም የተለየ ጥቅም አያገኝም ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። የኔን ሐሳብ ምነግራችሁ ይኖራል። ነገር ግን በቀጥታ የጄደን ሳንቾን የአመቱን ብቃቶች እስኪ እንየው። የመጀመሪያው የሚሆነው እንግዲህ የጄደን ሳንቾ የታህሳስ ወር ምርጡ ብቃቱ ላይ እንነሳ። በጣም ጥሩ ፐርፎርማንሱን ያሳየበት ጨዋታ ነበር። ውደድማቻችን የጄደን ሳንቾ ምርጡ ብቃት ጨዋታ ምረጡ በተባሉ እርግጠኛው የቶተናሙ ጨዋታ ቼልሲ በተቸገረበት ወቅት ያስቆጠረው የመጀመሪያ ጎል በጣም አስደማሚ እንደነበር የምታስታውሱት ነው። ስለዛ ጎልስ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወደ 30,000 የምናደርገውን ጉዞ ላይክ፣ ሼር፣ ኮሜንት ሰብስክራይብ በማድረግ አግዙን። ወደልማቻችን እንግዲህ በአጠቃላይ ወደልማቻችን ስለ ጄደን ሳንቾ ስናወራ የመጀመሪያው ሐሳብ የሚሆነው የምርጡ ውድድር ብቃቱ ቶተናሙ ላይ ነው ያሳየው። በ17ኛው ደቂቃ ላይ እንግዲህ ከኩኮሬ ላይ የተቀበለውን ኳስ በሚገባ ሹት አድርጎ ቼልሲን ወደ ጨዋታ የመለሰበት ነበር። ጄደን ሳንቾ ለቼልሲ በዘንድሮ ውድድር ዓመት 18 ጨዋታዎች ላይ ጎል አላስቆጠረም፣ ባለፉት ጨዋታዎች ማለት ነው። ይህ በጣም አሳሳቢ ነው። አንድ አሲስት ነው ያደረገው ባለፉት 18 ጨዋታዎች አንድ አሲስት ነው ያደረገው። ያም ለኮል ፓልመር የክሪስታል ፓላሱ ጨዋታ ላይ ጎል እንዲያስቆጥር ነበር። ጥሩ ጥረቶች ነበሩ፣ ጥሩ ልፋቶች ነበሩ በሂደቶች ውስጥ ስኬታማ ለማድረግ ሳንቾን። ነገር ግን እድሎችን በኤንዞ ማሬስካ ይሰጠዋል። ውጤታማ ሲሆን አይታይም። ነገር ግን የሱ ብቻ እንዳልሆነ የቡድኑ መቀነስ ተጠያቂ መሆን ይጠበቅበታል። ሳውዛምፕተን ጨዋታ ላይ ጥሩ እንቅስቃሴን አድርጎ ለፓልመር ጥሩ እድልን ፈጥሮ ነበር። ጎሉን መቆጠር አልቻለም። ለሌስተር ሲቲ ጨዋታ ሃርማንሰን ያዳንበት ኳስ መጠቀስ የሚችሉ ናቸው። እንግዲህ የጄደን ሳንቾ ሁኔታ በማንቸስተር ዩናይትድ ከገባበት አጣብቂኝ ውስጥ የተነሳ ብዙውን ጊዜ ከሚዲያ የማይጠፋ መነጋገሪያ ርዕስ ሆኖ እየቀጠለ ያለ መረጃ ነው። ነገር ግን ባለፉት 9 የፕሪሚየር ሊግ ጨዋታዎች ከክሪስታል ፓላሱ በኋላ በምታዩበት ጊዜ ቁጥራዊ መረጃዎች እንግዲህ ሁላችንም ሚዳኙን በሚገባ እንደሚያሳዩት የጄደን ሳንቾ ብቃት ቀንሷል። በአቨሬጅ ከ9 ጨዋታ በፊት እንግዲህ በየጨዋታው የሚነካቸው ኳሶች 58 ነበሩ። አሁን ወደ 47 ዝቅ ብለዋል። ሹት የሚያደርገው በጨዋታ 1.2 ነበሩ። አሁን ወደ 1 ዝቅ ብለዋል። ከዛ ውጭ በጨዋታ ውስጥ ድሪብል የሚያደርገው መጠን ከ6 ወደ 4 ዝቅ ብሏል። በጨዋታ ውስጥ የሚነካቸው ኳስ ብዛት ከዚህ በፊት 49 ነበሩ። አሁን ወደ 42 ዝቅ ብሏል። በአጠቃላይ ፓስ ያደረጋቸው ንጻሪዎቹ ማለት ነው ስኬቶችን በምናይበት ጊዜ የዚህ ተጫዋች ሜዳ ላይ እየቀነሰ ብቃቱ እንዳለ ይታወቃል። ቼልሲ በዶርትመንድ የታየውን ጄደን ሳንቾ ይፈልጋል። ያ ፓስ ለማድረግ ድሪብል ለማድረግ የማይፈራውን ጄደን ሳንቾ በአምና ውድድር ዓመት እንግዲህ በተለይ በዶርትመንድ ቤት ለፍጻሜ ቻምፒዮንስ ሊግ ፍጻሜ ሪያል ማድሪድ ሲገጥሙ የተጫወተበት ጨዋታ የሚታወስ ነው። አሁንም ግን ውጤታማ ሆኖ ወደፊት እያጠቃ ድሎችን መፍጠር ላይ በአጠቃላይ የእንግሊዝ ፕሪሚየር ሊግ አጨዋወትም የከበደው ይመስለኛል። ወጥነት የለውም። የቼልሲ ደጋፊም ጥያቄ የዚህ ተጫዋች ወጥነት ጉዳይ ነው። ስለዚህ ቼልሲ ለዚህ ተጫዋች 25 ሚሊዮን ዩሮ በውድድር ዓመቱ መጨረሻ ላይ መክፈል ይሻላል ወይስ 5 ሚሊዮን ፓውንድ ወይም 6.4 ሚሊዮን ዩሮ እንደ ቅጣት ቢከፍል ይሻላል የሚለው እንግዲህ አወዛጋቢ ሆኖ እንደቀጠለ ነው። በቅርቡ እንግዲህ ከመገናኛ ብዙሃን ላይ በጣም ብዙ መረጃዎች ይወጣሉ ስለ ጄደን ሳንቾ። እሱም ራሱ ያመነውና ሐሳቡን የተናገረበት ነበር። ጄደን ሳንቾ ሐሳቡን ሲሰጥ ምን አለ? ከዚህ የበለጠ እንደማደርግ አምናለሁ። በተለይ ደግሞ ጎል ፊት ማለት ነው ጎሎችን ማስቆጠር ግድ ይለኛል። በጣም የሚያስጠላ ሁኔታ ነው ጎሎችን አለማስቆጠር፣ ነገር ግን ጊዜ ያስፈልገኛል ብሏል። ቼልሲ ምን ያክል ነው ታዲያ የሚታገሰው ይህንን ተጫዋች የሚለው ትልቁ ርዕስ መሆን ያለበት ይመስለኛል። ጥሩ ፐርፎርማንስ አለው ወይ ካላችሁኝ በውድድር ዓመቱ መጀመሪያ በርንማውዝ ጨዋታ ላይ በሚገባ አሲስት ያደረገበት የመጀመሪያዎቹ 3 እና 4 ጨዋታዎች ላይ የዌስትሃሙ ጨዋታም የሚታወስ ነው። ሌላ ጥሩ ብቃቱ ወደኋላ ተመልሶ ለኩኮሬላ ከቨር ማድረግ መቻሉ፣ እነዚህ ሁለቱ ጥሩ ብቃቶቹ ናቸው።
ነገር ግን አሁንም ቸልሲ ግማሽ ደሞዙን ነው የሚከፍለው፣ ሙሉ ደሞዙን አይከፍለውም። ማንቸስተር ዩናይትድ ግማሽ ደሞዙን ይከፍላሉ። ቸልሲ በጥር የዝውውር መስኮት እንኳን በሱ መስመር ላይ የሚጫወቱ ተጫዋቾችን ይፈልጋል። ያ እንግዲህ መታሰብ ያለበት ይመስለኛል። በጥሩ ጋርናቾን ለማምጣት ሞክረው ነበር። ሌላኛው ጊተንስን ከዶርትመንድ ቤት ለማምጣት ይሞክራሉ ቸልሲዎች። የሚካኤል ሙድሪክ መቀጣትን ተከትሎ በአጠቃላይ በክረምቱ አስቸጋሪ ሁኔታ ውስጥ ይመጣል። ሳንቾ በቸልሲ ቤት ሪከርድ ወይም ደግሞ በቸልሲ ቤት ለመቆየት ካሰበ ይሄን ሐሳብ ነው። ቀጣዮቹ 9 የፕሪሚየር ሊግ ጨዋታዎች ወሳኝ ናቸው። ከዛ ውጭ ደግሞ በኮንፈረንስ ሊጉ የሚያሳየው በውድድር ዓመቱ መጀመሪያ ላይ ያሳያቸውን ብቃቶች የሚያሳይ ከሆነ በጣም ጥሩ የሚባል፣ ያለበዛ ግን ቸልሲ ምንጣጣ አለበትና የማንቸስተር ዩናይትድ ኃላፊነት ወይም ማንቸስተር ዩናይትድን ችግር መጋራት የሚችለው ሌላኛው ጥያቄ ነው። ምክንያቱም ቸልሲ ይህንን ተጫዋች በ25 ሚሊዮን ዩሮ ሲያስፈርም ማንቸስተር ዩናይትድ ከደሞዙ 15 ሚሊዮን ዩሮ በሚቀጥሉት ዓመታቶች ውስጥ የማይከፍለው ከሆነ ማንቸስተር ዩናይትድ 40 ሚሊዮን ዩሮ የሚያገኝ ይሆናል። ማንቸስተር ዩናይትድ በደስታ የሚቀበለው ነው። ለዛም ነው ግማሽ ደሞዝን ቸልሲ የከፈለበታል። 5 ሚሊዮን ዩሮን በአጠቃላይ በምታዩበት ጊዜ ለውሰቱ ውሉ ብቻ ወደ 10 ሚሊዮን ዩሮ በዘንድሮ ውድድር ዓመት ቸልሲ አውጥቷል። እንደ ቡድን ሳንቾ ጥሩ ፐርፎርማንስ ያሳየባቸው ጨዋታዎች አሉ፣ ደካማ ያሉበት አሉ። ነገር ግን አሁን ፓልመርንም አንወቅሰውም እንላለን አይደል? ባለፉት ጨዋታዎች ላይ የቸልሲ የቡድኑ ራሱ ፐርፎርማንስ መቀነስ በግልጽ ይታያል። እነም ፐርፎርማንስ መቀነስ የሚቀጥሉ ጨዋታዎች አሻሽለው እንደ ቡድን የተሻለ ብቃታቸውን ማሳየት፣ ከዛ ውጭ የማድዌኬና የጃክሰን መጎዳትም በሱ ፐርፎርማንስ ላይ ሚና እንደሚኖረው የሚጠበቅ ነው። ምክንያቱም አንዳንድ ጨዋታዎች ላይ በግራ ሳይሆን በቀኝ የተሰለፈባቸው ጨዋታዎች እንዳሉ ይታወቃል። የኤንዞ ማሬስካ ጨዋታ እንግዲህ ከዚህ በፊትም እንዳወራ ነው የመስመር ተጫዋቾቹን ስኬታማ ለማድረግ የተፈጠረ የሚመስል ነው። በተለይ ለኢንቨርትድ ፉልባክ ሚና ላላቸው ለነ ዱዋንስ ቤሪሃል በሌስተር ሲቲ ቤት ጥሩ ብቃቱን አሳይቷል። ታዋና እንዲሁም ደግሞ ማቫዲዲ 19ና 18 የጎል ተሳትፎ ነበራቸው በቻምፒዮንሺፑ የሰራ ጨዋታ ግን በፕሪሚየር ሊጉ ይሰራል ለማለት ደግሞ አይደለም። ትንሽ ቸልሲ ትልቅ ቡድን እንደሆነና በፕሪሚየር ሊጉ ጠንካራ ተፎካካሪ ቡድን እንደሆነ ወደ ቶፕ 4 የሚሄድ ቡድን ስትሰራ በቻምፒዮንሺፑ ይሰራል ነገር በፕሪሚየር ሊጉ ይሰራል ማለትም መሆን የለበትም። ስለዚህ ኤንዞ ማሬስካ ከዚህ ተጫዋች ብዙ ነገር ይጠብቃሉ። ሳንቾም እንድንታገሰው ይፈልጋል። ነገር ግን በአጠቃላይ በኔ እይታ ቀሪ ጨዋታዎችን አይተን ውሳኔ ቢወሰን የሚል ነው እምነቴ። ቸልሲ ይህንን ተጫዋች ግን ፈጥኖ ውሳኔ መወሰን ያለበት አይመስለኝም በአጠቃላይ ሚካኤል ሙድሪክ በተጎዳበት ወቅት። ስለዚህ ይህንን ተጫዋች በክረምቱ እንዲለቅ ማድረግ። ከዛ ውጭ ግማሾቹ ደግሞ የቸልሲ ደጋፊዎች እንግዲህ አንዳንድ ቦታዎች ላይ ባገኙት አንደኛ ስቴፋዮ ዊሊያን ይመጣል። ስለዚህ የእሱን መልቀቅ የሚፈልጉ 5 ሚሊዮን ፓውንዱ ይከፈልና ይህ ተጫዋች ቡድናችንን ይልቀቅ። ምክንያቱም እንደ ምክንያት ያነሱት ፍጥነት የለውም፣ ተከላካዮችን ማለፍ አይችልም፣ ድሪብሉም ማለት ነው ጎሎችን አያስቆጥርም። ሶስቱ መሰረታዊ ነገሮች አይኖሩትም። መከላከሉ ላይ ኳሱን ይዞ መቆየት ላይ ደግሞ ጠንካራ እንደሆነው ሁሉ ብለዋል። እንግዲህ ወደ አድማጮቻችን በእናንተ እይታ እናንተስ ምን ትላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። የመጨረሻው የሚሆነው እንግዲህ እንግሊዝ ፕሪሚየር ሊግ ዳታዎችን አውጥቷል። በየቡድኑ ብዙ ደቂቃ የተጫወቱ ተጫዋቾችን ከነዛ ውስጥ እንግዲህ አንዱ የቸልሲ ሲታይ ቸልሲ በጣም ብዙ ደቂቃ የተጫወተው ተጫዋቻቸው ሙሳስ ካይሴዶ ነው። 2546 ደቂቃዎችን በ29 የፕሪሚየር ሊግ ጨዋታ 29 ጊዜ መጀመር ችሏል። 5 ጊዜ ደግሞ ተቀይሮ ወጥቷል። ይህ ምን ያክል ካይሴዶ የቸልሲ የጀርባ አጥንት እንደሆነ የሚያሳይ ነው። ፓልመር ምንም ጥያቄ የለውም የቡድኑ ጎል አስቆጣሪ ነው። የቡድኑ ብዙ ድሎችን የሚፈጥረው ተጫዋች ነው። በዘንድሮ ውድድር ዓመት ጥሩ ብትባሉ ፓልመርና ካይሴዶ ሊባል ይችላል። ባለፉት ጨዋታዎች ካይሴዶ የተሻለ ነው የፓልመር ጎል ማስቆጠሩ መቀነሱን ተከትሎ። ስለዚህ ሁለቱ የሚፎካከሩ ይመስለኛል። የውድድር ዓመቱ የቸልሲ ምርጡ ተጫዋች ማን ነው ቢባል ወይ ካይሴዶ ወይ ፓልመር ነው። እንግዲህ ከሁለቱ አንዱ የእናንተ ምርጫችሁን አስቀምጡልኝ። ባለፉት 29 ጨዋታዎች ግን ይህ ተጫዋች ተቀያሪ እንዲኖረው ሌላ ተጫዋች መምጣት እንደሚያስፈልገው ግን ለቸልሲ የሚያሳይ ነው። ዳሪዮ ኢሱጎ እንግዲህ ከስፖርቲንግ ሊዝበን የሚመጣው በቀጣዩ ውድድር ዓመት ቸልሲ አባል የሚሆነው ተጫዋች ለቸልሲ እረፍትን የሚሰጥ ይመስለኛል። ምክንያቱም በተለይ ለካይሴዶ አንዳንድ ጨዋታዎች ላይ በሚቀጥለው ውድድር ዓመት እረፍትን የሚያመጣ ይሆናል። ጥሩ የሚባል ዜና ይመስለኛል። ወደ አድማጮቻችን ይህ ያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያደርገናል።